ኢትዮጵያ 6 ወደቦች ነበሯት። ቀይ ባህርና ኢትዮጵያ። ጉድ ያስባለው መረጃ ወንዞቿን ያለ ስስት ወደ ጎረቤቶቿ የምታፈሰው ሀገር ቀይ ባህር መጠየቋ ለምን ነውር ይሆናል? ይህን ያሉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ይህን ያሉት ከዚህ ቀደም በኢትዮጵያ የባህር በር ጥያቄ ዙሪያ ማብራሪያ በሰጡበት ወቅት ነበር። ጠቅላይ ሚኒስትሩ በማብራሪያቸው ኢትዮጵያ ያላትን ሀብት እያካፈለች የእኛን አትንኩ፣ የእናንተን ብቻ ስጡን ማለት ትክክል አይደለም ሲሉ ገልጸዋል። ኢትዮጵያ ተከዜን ለኤርትራ፣ አባይን ለሱዳንና ለግብጽ፣ ባሮን ለደቡብ ሱዳን፣ ኦሞን ለኬንያ፣ ገናሌ ዳዋና ዋቤ ሸበሌን ለሶማሊያ የውሃ ሀብቷን ለስጥ እንደምትሰጥ ዘርዝረዋል። ከኢትዮጵያ ጎረቤቶች መካከል ከወደ ኢትዮጵያ የወንዝ ውሃ የማይፈስላት ጅቡቲ ብትሆንም ጅቡቲ ውሃ ማግኘት አለባት በሚል ቧንቧ ተዘርግቶ ተሰጥቷታል ሲሉም ተደምጠዋል። ጎረቤት ሀገራቱ ለኢትዮጵያ ምንም ውሃ የማይሰጡ ሁሉም ተቀባይ መሆናቸውን ጠቅሰው ታዲያ ወንዞቿን ያለ ስስት ወደ ጎረቤቶቿ የምታፈስ ሀገር እንዴት ቀይ ባህር መጠየቋ ነውር ይሆናል ሲሉም አግራሞታቸውን ገልጸዋል። የእናንተን ብቻ እንካፈል የእኛን ግን እንዳትጠይቁን ማለት ስህተት መሆኑን አመላክተዋል። ለማሳያም በአንድ ወቅት ራስ አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራልም ስለማለታቸውም ጠቅሰዋል። ለመሆኑ ቀይ ባህርና ኢትዮጵያ ምንና ምን ናቸው? በአንደኛው መቶ ክፍለ ዘመን መጨረሻ ላይ ብቅ ያለው የኢትዮጵያ ኃያልነት ዘመን ማሳያ የሆነው የአክሱም ሥርወ መንግስት በዓለም ላይ ከነበሩ የወቅቱ ኃያላን 4 መንግስታት መካከል እንደሚመደብ የኢትዮጵያ ጥንታዊ ታሪክ ያሳያል። ኢትዮጵያ በዚህ ሩቅ ዘመን ላይ ከምስራቅ የሱዳን ጠረፍ እስከ ሞቃዲሾ ድረስ በተንሰራፋ ወደቦቿ ላይ መርከቦቿ እየተገነቡ ብሎም እየተነሱ ውቅያኖሶችን ያዳርሳሉ። አዶሊስ፣ ሚዲር፣ ታጁራ፣ ዘይላ፣ ገበዛ፣ በርበራ ከሚጠቀሱት ዋና ዋና ወደቦቿ መካከል ነበሩ። ኢትዮጵያም ከ6 በላይ ወደቦች እንደነበሯት በብዙ የታሪክ መዛግብት ተከትቧል። እነዚህ የባህር በሮቿን ከዓለም አቀፉ ማህበረሰብ ጋር የተለያየ ግንኙነት ከማድረግ በተጨማሪም ከሀገር ውስጥ ለሚነሳው ረጅሙ የሴራራ ንግድ መስመር መዳረሻ እንደነበሩ ይነገራል። በየብስና በባህር የሚከናወን ሁሉንም አህጉራት የሚያስተሳስር ረጅም የንግድ መስመር ከኢትዮጵያ ተነስቶ ሩቅ ምስራቅ ይደርስ እንደነበር ይነገራል። በአፍሪካ በኩል ከደቡብ ኢትዮጵያ ከቦንጋ በመነሳት መዳረሻዎቹን በቀይ ባህርና ህንድ ውቅያኖስ በሚገኙ ወደቦች ላይ ያደርጋል። ከቦንጋ ተነስቶም ወደ ሰሜኑና ምስራቁ የኢትዮጵያ ክፍሎች የሚያመሩ መስመሮች እንደነበሩ ይነገራል። ወደ ሰሜናዊ የኢትዮጵያ አቅጣጫ የሚያመራው የሴራራ መስመር የደቡብን፣ የወለጋን፣ የጎጃምን፣ የጎንደርና አካባቢዎች እየነካካም በአዘዞና በደብረ ታቦር ከተሞች አድርጎም 2 መገንጠያዎችን ይፈጥራል። አዘዞ የደረሰው መስመር ጎንደር ከተማ አልፎ በኤርትራ በኩል ምጽዋ ወደብ ላይ ሲጠናቀቅ ከአዘዞ ወደ ምዕራብ የሚታጠፈው ደግሞ በመተማ በኩል ሱዳን ተሻግሮ በቀይ ባህር ጠረፍ ፖርት ሱዳን ላይ ደርሶ ይቆማል። በደብረ ታቦር በኩል የቀረው መስመር የበጌ ምድርና የወሎን አካባቢዎች እየተቀለለም በአፋር በኩል አሰብና ዜላ ማለትም ያሁኑ ታጅራ ወደብ ከተባለ ወደቦች ይደርሳል። ሁለተኛው ከቦንጋ የሚነሳው የሴራራ ንግድ መስመር ወደ ምስራቅ የኢትዮጵያ አቅጣጫ የተለያዩ ከተሞች እየተመሰረተ ብሎም መንገድ እየጠረገና መዳረሻውን በአሁኗ ሶማሌላንድ የበርበራ ወደብ ላይ መዳረሻውን ያደረገ የንግድ እንቅስቃሴ ይፈጸም ነበር። እነዚህ የአገሪቱ የኢኮኖሚ ደም ስር የሆኑ የንግድ መስመሮችና መዳረሻዎቻቸውን መቆጣጠር የቻለው የአክሱም ሥርወ መንግስት የቀይ ባህር የንግድ እንቅስቃሴ ላይ የዘመኑ ኃያልና ጠንካራ መንግስታቱንም ብቅ ካለበት የአንደኛው መቶ ክፍለ ዘመን መዳረሻ ጀምሮም እስከ ተዳከመበት የ10ኛው መቶ ክፍለ ዘመን ድረስ ቀጥሏል። የአክሱም ሥርወ መንግስት ከፊንቃውያን፣ ከግሪካውያን፣ ከባይዛንታውያን፣ ከሮማውያን፣ ከግብፃውያን፣ ከህንዳውያንና ከቻይናን ግዛቶች ጋር ከፍተኛ የሆነ ኢኮኖሚያዊ ትስስር እንደነበረው ይነገራል። ሪፕለስ ኦፍ ዘ ኤሪትሪያን ሲ በተሰኘው ጸሐፊው ባልታወቀ ጥንታዊ መጽሐፍ ላይ እንደተጠቀሰው የኢትዮጵያና አደብ የነበረችው አዶሊስን የጠቀሰ ሲሆን በዚያም የባህር ጉዞ የሚያደርጉ የውጭ ሀገራት መርከቦች በማታ ጥቃት ከሚያደርሱ ስርዓት አልበኞች ራሳቸውን ለመጠበቅ መልህቃቸውን ይጥሉበት እንደነበርም ይገልጻል። በአዶሊስ የቀጠለ ዓለም አቀፋዊ ንግድ ይካሄድበት የነበረና ከየአቅጣጫ በሚመጡ ነጋዴዎች ተጠልቅልቃ ማየት የተለመደ ነበር። አዶሊስ ወደ እሷ ያለማቋረጥ ለሚጎርፉ ነጋዴዎች ከምታቀርብላቸው የዝሆን ጥርስ በለዋጭነት የተለያዩ የአልባሳት አይነቶችን፣ ጠርሙስ ነክ ዕቃዎችን፣ መገልገያ መሳሪያዎችን፣ የወርቅና የብር ጌጣጌጦችን፣ መዳብ እንዲሁም ጥራት ያላቸው የጦር መሳሪያዎችን ለመስራት የሚያገለግሉ ከህንድ የብረት ማዕድን ታገኝ እንደነበር ይነገራል። ለኢትዮጵያ ኢኮኖሚ የደም ስር የነበረችው አዶሊስ በምጽዋ አጠገብ የምትገኝ ወደብ ስትሆን በድንጋይ የተገነቡ ቤቶችና ሐውልቶች፣ አንድ ግድብ ብሎም በመስኖ የሚለማ እርሻ የሚገኝበት ቀልብን የሚገዛ ውብ ስፍራ መሆኑን መጽሐፉ ያውሳል። በአክሱም ዘመነ መንግስት ኢትዮጵያ የራሷ የመገበያ ሳንቲሞች አሳትማ የምትጠቀም ብቸኛው አፍሪካዊት ሀገር የሚያስብላት
ታላቅ ታሪክ ተመዝግቧል። ቀላልና የተቀላጠፈ የንግድ ልውውጥ ለማካሄድ በማሰብ የራሷን ግዝ በማሳተም በሶስተኛው ክፍለ ዘመን አካባቢ በተግባር ላይ ያዋለችው ኢትዮጵያ በዓለም አቀፉ የንግድ እድገት ላይ የራሷን አሻራ አሳርፋለች። የአክሱም ሳንቲም ገንዘብ በስራ ላይ መዋል በመካከለኛው ምስራቅ አካባቢ ያለውን ሚናም ጨምሮታል። አክሱም በአፍሪካ በኩል ያለውን የቀይ ባህር ንግድ እንቅስቃሴ በመቆጣጠር ለተወሰኑ ክፍለ ዘመናት ያለ ተቀናቃኝ በበላይነት መቀጠል መቻሉን ኮስሞስ የተባለው የባህር ላይ ነጋዴ ክርስቲያን ቶፖግራፊ በሚል መጽሐፉ ላይ አስፍሮታል። የኢትዮጵያ ታሪክ በሚል ርዕስም ማርኮስ ሃሮልድ በጻፈው የታሪክ መጽሐፍ እንደተመላከተው የአክሱም መንግስት መነሻና በሀገር ውስጥ የባህር ዳርቻዎች ላይ የተቀናጀው የበላይነት ከግብፅ አካባቢያዊና ከሮማውያን የዓለም አቀፍ ኢኮኖሚ መነቃቃት ጋር የተቆራኘ እንደነበር ይገልጻል። ከሀገር ውስጥ የተለያዩ ዕቃዎችን በአዶሊስ ወደብ ለዓለም አቀፍ ንግድ በማቅረብ እንዲሁም በምትኩ ሌሎች ዕቃዎችን በመገበያየት ጠንካራ የንግድ ትስስር ተፈጥሮ ነበር። ያ ብቻ ሳይሆን በርበራን በመጠቀም የኢትዮጵያ ነጋዴዎች የህንድ ውቅያኖስን የንግድ መስመር በመቆጣጠር ወደ ህንድ መሃል ሀገር ውስጥ ድረስ ገብተው ይነግዱና በምትኩም የተለያዩ ቅመማ ቅመሞችን፣ ዕጣን፣ ሸንኮራ አገዳና ሌሎች አይነት በርካታ ሸቀጣሸቀጦችን ይዘው ይመለሱ ነበር። አክሱም በተለይም በአፄ ካሌብ ዘመን እስከ የመን ተሻግሮ ግዛቱን በማስፋት በሁለቱም የቀይ ባህር ዳርቻዎች ላይ ኢኮኖሚያዊና ወታደራዊ በላይነት መገንባት የቻለ የኢትዮጵያ የታላቅነት ዘመን መዝገቡም በታሪክ ይወሳል። በስምንተኛው መቶ ክፍለ ዘመን የሙስሊም ሀገራት ኃያልነት እያደገ መጣ። የሙስሊም ሀገራት ኃያልነት እያደገ መምጣት ከቀይ ባህር እስከ ህንድ ውቅያኖስ የነበረውን የኢትዮጵያን የመርከብ እንቅስቃሴ ያዳከመው። ይህም የአክሱም መንግስት ባህሪ እየቀየረው መጣ። አክሱም ለዘመናት የባህል ተጽዕኖ ከነበራቸውና ኢኮኖሚው ካነጹላት ከምስራቅ ሜዲትራንያን ወዳጆቿ ጋር ነጠላት። ንግዱ በመቀነሱ ምክንያት የጠረፋማው አካባቢ ኢኮኖሚያዊ ፋይዳ አጥቷል። እንዲሁም አዶሊስና ሌሎች የንግድ ማዕከላት ቀስ በቀስ እየሟሸሹ ሄዱ። ይህን ተከትሎም የባህር ማዶ ግዛቱን ማስቀጠል የሚያስችል ወታደራዊ አቅምና አስተዳዳሪ ብቃት እየጎዳው አደገኛ የሆነ የገቢ መቀነስ ገጠመው። በዓለም አቀፍ ደረጃ የነበረው ተጽዕኖም በትዝታ ብቻ ቀረ። እናም በቀድሞ የሀገር ውስጥ ግዛቱ ላይ እንዲወሰን ተገደደ። በዚህም በዘመኑ እየገነኑ ከመጡት የኦቶማን ቱርኮች መነሳት ጋር ተያይዞም የአረቦች በሁለቱም የቀይ ባህር ዳርቻዎች ላይ የበላይነቱን ጠቅልለው የመያዝ ፍላጎት እያሳዩ መምጣት የአክሱምን ህልውና አደጋ ላይ ጣለው። ከአረብ ሀገራት በቀይ ባህር ዋነኛ ተገዳዳሪ በመሆን የቀይ ባህርን የኢትዮጵያ የንግድ ይዞታዎች በመኖራቸው ብሎም ከውስጥ የፖለቲካ ለመረጋጋት ችግሮች ጋር ተዳምሮ የአክሱም ህልውና በ10ኛው መቶ ክፍለ ዘመን አከተመ። የቀይ ባህር የበላይነቷን ያሳጣት የዓለም የፖለቲካ አስተላለፍና የኃይል ሚዛን ከአክሱም እድገት ተከትሎ ለተቋቋመው የመካከለኛው ዘመን የኢትዮጵያ መንግስት ከባድ ዲፕሎማሲያዊ ጫናዎችን ለማስተናገድ ተገደደ። እስከ 13ኛው መቶ ክፍለ ዘመን የቆየው የዛጌ ስርወ መንግስት ጠረፋማ አካባቢዎች ከአረቦችና ከኦቶማን ቱርኮች በሚደረግ የመስፋፋት እንቅስቃሴ ኢትዮጵያ የቀይ ባህር ዳርቻ ይዞታዋን በተረጋጋ ሁኔታ መጠበቅ የተቸገረችበት ብሎም ተደጋጋሚ የሆኑ የውጭ ትንኮሳዎችን ለመቀልበስ በርካታ ጦርነት ጊዜያትን አስተናግዳለች። በመስቀል ጦርነት ወቅት አብዛኛው የአውሮፓ ግዛቶች በሙስሊም የኦቶማን ቱርኮች የተወረሩበት ጨለማ ዘመን በመሆኑም ግዛቷ ተቋርጦ ነበር። ይሁን እንጂ የኦቶማን ቱርኮች የኢትዮጵያ መሬት ለመኖር ያደረጓቸው ሙከራዎች በኢትዮጵያን ክንድ እየተመከቱ ስለመከኑ በጠረፍ ብቻ እንዲወሰኑ ግድ ብሏቸዋል። በእርግጥ የባህር በሮቿን ይዘው ከውጭ ዓለም ጋር እንዳትገናኝ ያደረጓት የውጭ ጠላቶቿም በውስጥ ፖለቲካ ውስጥ እጃቸውን በማስረዘም ሀገሪቱን የማተራመስ ስልት ተከትለዋል። በዙሪያዋ ሙስሊም ጎረቤቶቿን በማስተባበር በጠላቶች የመከበብ ሴራ እየሸረቡም ሲረብሿት ቆይተዋል። በ16ኛው መቶ ክፍለ ዘመን አካባቢ ትርኮች በምስራቅ በኩል አህመድ ግራኝ ጦር መሳሪያና ሌሎች ወታደራዊ ድጋፎችን በመስጠት ኢትዮጵያን እንዲወር አድርገዋል። በአህመድ ግራኝ ወረራ ወቅትም የኢትዮጵያን ግዛት ለማስከበር ፖርቹጋሎች ድጋፍ በማድረግ መሳተፋቸው ከረጅም ዘመናት መቋረጥ በኋላ የኢትዮጵያና የአውሮፓ ሀገራት ዲፕሎማሲያዊ ግንኙነት እንደ አዲስ ተጀምሯል። ከ18ኛው እስከ 19ኛው መቶ ክፍለ ዘመን ያለው ጊዜም ኢትዮጵያ በተደጋጋሚ የእርስ በርስ ጦርነቶች የተዳከመችበት ወቅት ነበር። በውስጥ የፖለቲካ ለመረጋጋት ተነሳም ደካማ ማዕከላዊ መንግስት የፈጠረባት ብለውም ሀገሪቱ ከ70 ዓመታት በላይ በቆየው በጎበዝ አለቆች የሚተዳደሩ በርካታ ግዛቶች ተከፋፍላም ለከፍተኛ የመበታተን አደጋ የተዳረገችበት ዘመን ማለትም ዘመነ መሳፍንት ወቅት ነበር። በተመሳሳይ ሀገሪቱን ለመኖር ያሰፈሰፉ ቀኝ ገዢዎች ዙሪያዋን ከበው ያስጨነቁበት አስቸጋሪ ወቅት ነበር። ከ1840 ዓመተ ምህረት በኋላ ግን ሁኔታዎች መቀየር ጀመሩ። ለዘመነ መሳፍንት ማብቃት ምክንያት እንደሆኑና የኢትዮጵያን አንድነት የታደጉ የሚባልላቸው ዳግማዊ አፄ ቴዎድሮስ የተነሱበት ዘመን ብዙ ለውጦችን አስከትሏል። አፄ ቴዎድሮስ መሳፍንቶችን በጦርነት ካስከበሩ በኋላ ኃያል ሀገር ለመገንባት እቅድ ነበራቸው። ይሁን እንጂ ከውስጥ ከተጋረጡባቸው ተቃውሞች ጋር ከእንግሊዝ ጋር የተፈጠረው ውዝግብ የእርሳቸውን የትና የሀገሪቱን ህልውና አደጋ ውስጥ አስገባ። ግብፅ አጋጣሚውን በመጠቀም የኢትዮጵያ ጠላቱና ግዛቷን የማስፈት እንቅስቃሴ ማሳየት ጀመረች። በ1865 ዓ.ም
የካዲቭ እስማኤል ግብጽ ምጽዋን ተቆጣጥራ የራሷን አስተዳዳሪ ያስቀመጠች። በዚህ መሃል በአፄ ዮሐንስ ላይ ምኒልክን በመደለል ከጀርባቸው የሚወጋቸው ጠላት የማድረግ ዓላማ ወጥና ተንቀሳቀሰች። በመሆኑም በ1875 ዓመተ ምህረት ላይ ግብጽ ሐረርን በመውረር ከሸዋ ወደ ጅቡቲ የተዘረጋውን የምኒልክን የንግድ መስመር ዘጋች። የምኒልክን የገቢና የውጭ ንግድ መስመር በማስተጓጎል ዓላማዋን ለማሳካት ተሯሯጠች። ከዚህ ሌላ ምኒልክን ለመደለል የጦር መሳሪያዎችን በስጦታ አቀረበች። ግብጽ ለምታደርጋቸው ትንኮሳዎች አፄ ዮሐንስ እንደማይገበሩ ስታረጋግጥ በውጭ ሀገራት ቅጥረኛ የጦር ጠበብቶች የሚመራ ሰራዊት በ1875 ዓመተ ምህረት አዘመተች። የዘመቻው ዓላማም አፄ ዮሐንስን በማስወገድ በቀይ ባህር በስተ ምዕራብና በመረብ ወንዝ በስተሰሜን አቅጣጫ ያለውን ግዛት ለመቆጣጠር ነበር። እናም ጉንደት ላይ በተደረገው ጦርነት የግብጽ ጦር ድል ሆነ። በዚህ ሳታበቃም ከወራት በኋላ ጉራ ላይ ሌላ ዘመቻ ሞከረች። በዚህ ውጊያ በዮሐንስ ታላቁ ጀነራል አሉላ አባ ነጋ የሚመራ ልዩ ሰራዊት የግብጽን ጦር በማያዳግም ቅጣት ድል አደረገው። ከዚያ በኋላ ግን ግብጽ ተስፋ ቆርጣ ተቀመጠች። ከደማቁ የጉራ ድል በኋላ ኢትዮጵያ ግዛቷን አስከብራም ኤርትራን በግዛቷ ውስጥ በማጠቃለል ፖለቲካዊ ድንበሯን የቀይ ባህር ዳርቻ ማድረግ እንደቻለች ራይሞንድ ጆናስ ዘ ባትል ኦፍ አድዋ በተሰኘው መጽሐፉ ላይ አስፍሮታል። ቀይ ባህርና ኢትዮጵያ ምንና ምን ናቸው የሚለውን ከበኩር ጋዜጣ ከተለያዩ ታሪክ ጸሐፊዎች ከላይ በሰማችኋቸው መልኩ አሰናድተን ወደ እናንተ አደረስነው። ቸርን ሰንብት።